ማሮቼ ውዶቼ አገሬ ልጆች እንዴት ናችሁ? እንዴት ዋላችሁ? እንዴትስ እስከዚህ ሰዓት ደረሳችሁ? አለሁኝ እግዚአብሔር ይመስገን። የእግዚአብሔር ስሙ የተመሰገነ ይሁን፣ የተባረከ የተቀደሰ ይሁን። ጾም እንዴት እያደረጋችሁ ነው? እንግዲህ ተመስገን ጾማችን እየተገባደደ ነው። ደስ ይላል በእውነት በጣም ደስ የሚል በፍቅር የምንጓጓለት ጾም፣ በዓመት አንድ የምናገኘው ጾም የማንጠግበው ስንጾመው ውለን ብናደር የማይሰለች ጾም አለንና እግዚአብሔር ይመስገን። ኦርቶዶክስ አድርጎ ለፈጠረኝ አምላኬን ደግሞ ክብር ለሱ ይገባው። በጣም ደስ እያለኝ ነው የምጾመው። እውነት እንዴት እንደሚያስደስት ማለት ነው። እንግዲህ ዛሬ ለየት ባለ እንትን ሳይሆን ዛሬ ዮሐንስ አባቴ ነው። እንግዲህ ነገ ልደታ ለማርያም ናት። እንኳን ለእናታችን ደግሞ ለልደታ ማርያም ወራዊ በዓል በሰላም አደረሳችሁ። የዛሬ ወር እንግዲህ ሚያዝያ ይሆናል። ቀናያችሁት በጣም የሚራመድ ከዛ ግንቦት ልደታ ይመጣል። የዛሬ 2 ወር እንግዲህ ግንቦት ልደታ ይመጣል ትላላችሁ። የዛሬ 3 ወር ደግሞ ሰኔ 24 ወር ሲል ሐምሌ ይመጣል። እግዚአብሔር ይመስገን። እግዚአብሔር ክብሩን ይውሰደው። ዓመት እስከ ዓመት ወርን እስከ ወር የሚያሸጋግረን አምላካችን ክብር ለሱ ይግባው። የድንግል ማርያም ልጅ ክብር ለሱ ይግባው። እውነት እሱን የያዘ እሱን ጋሻ ላይ ያደረገ አይወድቅም። ቸሩ መድኃኒዓለምን ጋሻ ያደረገ፣ ቸሩ መድኃኒዓለምን መከታ ያደረገ፣ ቸሩ መድኃኒዓለምን አለኝ ከጎኔ ላይ ያለ ወድቆ አይወድቅም። ስላየሁት ነው ማለት በብዙ ነገሮች እግዚአብሔርን ጠርቶ ያፈረ እንደሌለ፣ የድንግል ማርያምን ጠርቶ እሱን ለምኖ ያፈረ እንደሌለ ከኔም ሆነ ከወዳጅ ዘመዶቼ ያየሁት ነገር ስለሆነ እግዚአብሔርን ጠርቶ ያፈረ የለም። እግዚአብሔር አምላካችን አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል ብሏልና ይክበርልን፣ ይመስገንልን። ሁሌም ለዘላለም ስሙ የተመሰገነ ይሁን እንጂ ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ አንኳኩ ይሰጣችኋል፣ ለምኑ፣ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። የሰው ገንዘብን አትመኙ፣ የራሳችሁን ግን አሳልፋችሁ አትስጡ። የሰው ገንዘብን ግን ወደ ራሳችሁ ወደ ኪሳችሁ አታስገቡ ብሎ የሚመክር ትልቅ አባት አምላክ አለንና እግዚአብሔር ክብሩን ይውሰድ። እኛ በስደት ሀገር ያለነው የመዳም ቅመሞች፣ እኔ በእርግጥ የመዳም ቅመም የሚለው ስም ደስ አይለኝም። ምክንያቱም እኔ እናቴ ናት የወለደችኝ ያሳደገችኝ መስዋዕት የከፈለችልኝ ወላጅ እናቴ እንጂ መዳም አይደለችም። እሷ ደሞዜን ነው ከሷ የምፈልገው በወር ደሞዜን ነውና የሚያስፈልገን 3 ትልልቅ